ሰላም ለሰው ልጅ ኦክሲጅን ነው ከኦክሲጅንም በላይ ነው ጥይት ሲተኮስ ልጆቻችን ምን ያክል የስነ ልቦና ችግር እየደረሰባቸው ነው ያለ ሰላም የሰው ልጅ መኖር አይችልም እንዴ አሁን እኮኛ መንግስትን ምን ወቅሰው ለምን መሰላችሁ ልማት እኮ በየዘርፉ አለ እኛ አካባቢ የለም ብለን አይደለም በጣም በርካታ የኮሪደር ልማት አለ ታላቅ የህዳሴ ግድብ እየገነባን ነው ነገ ሪቫልን ቆርጥን ቀርበናል ግን ምን መሰላችሁ ሴንሲቲቭ ኢሹ ነው ሰላም በቃ ልማቱን ሰላሙ ሸፈነው ስለዚህ ሰላም ላይ ሁላችን መስራት አለብን የተባለው ነገር ለማን የሚተው አይደለም መንግስት ሚናው መወጣት አለበት እኛ ሚናችን መወጣት አለበት ይሄንን እየተያየን ቆይተናል ዶክመንተሪው ቀርቦልናል በዞን አመራሮች አዋይተውናል የወረዳ አመራሮቻችን በየጊዜው ያዋዩናል እኛ ማሳብ እንሰጣለን እየጨነቀን ማለት ነው እናት አባት መቅበር እየቻልን አይደለም ወጥ ለመነጋገር ማለት ስለዚህ ሰላሙን ማጽናት አለብን ነው ስለዚህ መሆን መቻል ያለበት እኛ ሰላም እንደምንሰብክ ሁሉ መንግስትም አንዴ የሞቀ አንዴ የቀዝቀዝ ማድረግ የለበትም ጥሩ ውጤቶች አሉ ለምሳሌ በባለፈው ወደ 11000 ምናምን ታጣቂ ኃይሎችን አስገብታቸዋል አሁን ጥሩ ነገር አለ እኛ ወረዳ ላይ ጥሩ ነገር አለ አሁን ደው ጎንደር ላይ የምናየው ምዕራብ ጎንደር ላይ የምናየው ጥሩ ነው ይሄ እየሰበኩ ማምጣት ጥሩ ነገር ነው ይሄ መግፋት አለበት እውነተኛ ድርድር ማድረግ አለበት መንግስት እውነት ነው የምላችሁ እኔ በነጽሉ ቦላ ነው የምነግራችሁ እውነተኛ ድርድር ከእስር ቤት ለምን አትጀምሩም ዶክተር ከእስር ቤት እስኪ ጀምሩ ምን ችግር አለ ብዙ እስረኞችን ፈቷል እንደ መንግስት ለህዝብ ብሎ አጎብድዶ እናንተና ማን ነው የዋቶ እናንተና ተፈታ የለም እንደ እነ ስብሐት ነጋ እነ ስብሐት እኮ ተፈተዋል እነ ጀዋር ተፈታ የለም ከእስር ቤት ጀምሩ እውነተኛ ድርድር አድርጉት በእርግጠኝነት ተመለሱታላችሁ ይመለሳል አንዴ ሞቅ አንዴ ቀዝቀዝ አናድርገው ሙሉ እናድርገው አንደኛ ነው ሁለተኛ ሳንቀማንሳ መንግስት ሳይቀማ ነው መስራት ያለበት ህዝቡ ይገነዘበዋል መጀመሪያ ህዝቡ ይገነዘበው ብሎ የሚጠብቀው ነገር ዋጋ እያስከፈለ ነው በኢኮኖሚ እየደቀቅን ነው ክብር የሆነው የሰው ልጅ ህይወት እያጣን ነው ስለዚህ ሰላሙ ያውላችን ነው መተንፈስ አንችልም ዘመዶቻችን እየቀበርን አይደለም ህዝቡ ደግሞ የመረዳት አለበት ነገ ወዲህ ልንሄድ ነው እሺ ከተበተን ወዲህ ልንሄድ ነው እሺ ሶሪያውያንስ ትንሽ ገንዘብ ይዘው መጥቶ እኛ እስኪ ከወር ምን ደርስበት ደሞዝ አለ እንዴ ሲጀመር ሳምንት ሲቆያል እንዴ ስለዚህ ለሰላሙ ሁላችንም አባቶች ይሁን የመንግስት ሰራተኛ ይሁን የሚያዋጣን ሰላምን መስበክ ነው የሚል ሐሳብ ነው ያለ ከሰላም አኳያ ይሄን ነው ማለት ለሰው ልጅ የመጀመሪያው ጥሬ ሀብት ሰላም ነው ከሰላም በላይ ሌላ ሀብት የለም ሰማይ ጠቀስ ፎቅ ይኖረው 5-6 መኪና ይኖረው እሱ የሜዳ ልብስ ነው ሰላም ከሌለ የሰው ልጅ ህይወት የተመሰረተው በሰላም ላይ ነው ስለዚህ ሰላም ከሌለ ሁሉም ነገር ባዶ ነው ስለዚህ ይሄን በተመለከተ አመራሩ ጥሩ እንቅስቃሴ እያደረገ ነው ያለው አሁንም እዚህ ያለን ህብረተሰቦች አንድ አይነት አስተሳሰብ ይዘን ካልወጣን አስቸጋሪ ነው ሊሆን የሚችለው እውነት ለመናገር በተደጋጋሚ ይሄን ነገር እናገረዋለሁ አሁን የሚታየው ሐሰት ተናጋሪ እየተወደደ እውነት ተናጋሪ እየተጠላ ያለበት ዘመን ነው ይሄ ነው እንግዲህ አንድ ሀገር ወደ ቀውስ ውስጥ ሊገባ የሚችለው እውነት ተናጋሪ እየጠፋ እየተሸማቀቀ ሐሰት ተናጋሪ እየነገሰ ሲሄድ ነው ሰው ለእውነት ብሎ ከሀገር በላይ ምንም ነገር የለም ከህዝብ በላይ ሌላ ምንም ነገር የለም ሰው እውነቱን እየተነጋገረ መሄድ መቻል አለበት ስለዚህ ግልጽ በግልጽ እዚህ መወያየት መቻል አለበት የሆነም ሐሳብ ይምጣ እዚህ እንመካከር እንወያይበት ትክክለኛውን ሐሳብ የጋራ አድርገን ልንወጣ ይገባል መጀመሪያ ማሰምርበት ይሄንን ነው ለሰላም ሲባል ለልማት ሲባል ለአብሮነት ሲባል ለአንድነት ሲባል በውጭም ቢሆን ድርድር መካድ መቻል አለበት ምን ችግር አለው በውስጥ ብዙ የተለያዩ አደረጃጀት የሀገር የምክክር ኮሚሽን የሰላም ካውንስል ብዙ ነገሮች ተብሏል ምንም አሁን ጥሩ የሆነ ጅምር ቢኖርም ምንጩ እስካልደረቀ ድረስ ግን እስከዚያ ድረስ መሄድ መቻል አለበት የሚል ሐሳብ ነው ያለኝ ሰላም ተብሎ አይጠገብ ነው ያ ሰላም ግን እውነትን በማውራት ያወሩትን በመተግበር
መቼም ሰውን ያህል ትልቅ ፍጡር በውስጡ የያዘውን ያለ አላህ ያለ ፈጣሪውና ያለ ራሱ የሚያውቀው የለም። የፈጠረው ያው ጌታውና ራሱ ነው የሚያውቀው። ይህንን የሚያውቀውን ባህሪውን ያወጋውን ነገር ወደ ተግባር ቀይሮ በተግባር ማዋል ካልቻልነ ሰላም መቼም አይመጣም። ወል አሁን እየተገዳደልን ያለው በወንድሞቻችን እስበሳችን ወንድሙ እየገደለው ምንም ቢሆን ምንም ወንድሞቻችን እየሞቱ ወንድሞቻችን እየገደሉ ነው ያሉት። ይህንን ወደ ሰላም ለማምጣት የሃይማኖት መሪዎች ትልቅ በእጃቸው ላይ ትልቅ ኃላፊነት አለ። የአገር ሽማግሌዎች ትልቅ ኃላፊነት አለ። ይህንን ኃላፊነት ካልተጠቀሙበትና ካልተጠቀምንበት ሰላምን በማውራት ብቻ ልናመጣው የምንችለው ነገር አይደለም። እኛ ራሳችን ባመጣነው ወዲያ እርስ በርሳችን እንጋደላለን። እኛው በእኛ ወንድሙ ነው የሚገለው፣ ሌላ የሚገለው የለም፣ እኛ የምናውቀው የለም። ስለዚህ ከመሆን ሰላሙ በመጀመሪያ መስፈን ይችላል። የአገር ተወላጆች ካሉ ልጆቻችን መንግስትም ደግሞ ወጥተዋል፣ አይጠራጠር። ካመኑ ስራ ይስጣቸው። ስራ እያጡ እኮ ነው ይሄን የፈጠሩት። ስራ እንዲያገኙ መንግስት ይፈልግ። እኛ ደግሞ አገራችን ሰላሙና ልማታችን ተቆጣጥረን አገራችን በደንብ እንድመራ ሽማግሎቹም ወሬ ጠያቂ ሳይሆን የምናውቀው ከሆነ ያለንን ዕውቀታችን ተናግረን እንድናልፍ እንድንጦር። ሰላም ካልኖረ እኔ እንዴ ብዬ ነው የምጦረው? የመንደር ኮበሌ በሬን ሸጥና ፋኖ ነኝልና ማታ ይገባና መቀጥቀጥ 300 ብር 3 አሳ ስንዴ ጤፍ በማዲጋ መቀበል። ይሄ እንግዲህ በኋላ ያንዱን ጠመንጃ ይነጥቃሉ። ከነጠቆ ወደ ካዳሉ ወዲያው መጋደል ነው። በተለይ ከኛ ቀበሌ ዙገራና ቋና ሌላ ፈንታ የለው። በቃ በጠመንጃ እንደተጋደሉ የለም እና ስቃይ እየተከፈለ ነው። እውነቱን የተናገረ ሰው ሐሰትን እነሱን ለበስ ያደረገ ሰው ነው ተቀባይነት ያለ። የክልል ምክር ቤት የአዲስ አበባ ምክር ቤት ይሄ ማስ ይፈነዳብን እቺ ከተማዋ ብቻ ናት። ከተማዋን የያዛት ማነው? መከላከያው እዚህ ጋሸና ስለሆነ ነው። ሚኒሻው ሌት ተቀን ኳትኖ ነው ተገትሮ ነው። እኛ ካወቅንበት ማንግራ መሳሪያ በየሰርፋው የመንግስት መሳሪያ ጨርሶ ይዘናል። ያ የመጣ ጊዜ ደብቅ ነው። ሁሉም መሳሪያውን ደብቆ ቁጭ ነው። ምን ልናረገው ነው? ይህን መሳሪያ ምን ልናረገው ነው? ይህን ፋኖ የሚባለውንም ስም ከዚህ ሰዓት ጀምሮ የክብር ስማችን ስለሆነ ለዚህ ጽንፈኛ ኃይል አትስጡት። ትክክልም አይደለም። ፋኖ ማለት እዚህ ሊዘርፍ የወጣ ታጣቂ ያበቀለው ስም አይደለም። ፋኖነት ማለት ሀገር አደጋ ውስጥ በገባይ ሉዓላዊነቷ በተደፈረ ሰዓት በጥላቶች ልትደፈር የነበረችን ሀገር ሁሉም በሙያው በጋራ ሆ ብሎ ማንነቱን ያስከበረ ከጥላት የተከላከለ ኃይል ሁሉ ፋኖ ነው። ይሄን ለምንድን ነው የምናቀላቅለው? የታጠቀ ጠመንጃ ያነገበ ብቻ አይደለም። የሐኪሙ በሙያው የመጣን ወረራ የቀለበሰበት በሙያው ህዝቡ ሎጂስቲክ እያወጣ በሶውን ቆሎውን ሌላውን ጥሬ ገንዘቡን ሁሉ እያወጣ ትግል አላደረገም እንደ በቲፒኤልኤፍ ወረራ ጊዜ። ስለዚህ ይሄ ለታሪክ ለሉዓላዊነት የተደረገ የክብር ስም ነው። እነዚህ ኃይሎች ፋኖ አይደሉም። በፋኖ የግብር ስም በርካታ የሆነ የጽንፈኝነት አመለካከትና ከባድ የሆነ ድርጊት ሰብአዊና የአማራ ክልል ክብር እና ታሪክ ያልሆኑ ወራዳ ተግባራትና ተልእኮ ፈጻሚዎች ናቸው። ይሄ ነው እንደ ፋኖነት። ጥላትም አለኩ ጥላቱን ሄዶ መግጠም በቻለምን ነው እናንተና እኛን ይዙ አይገጥምም። ጥላትን የሱ ጀግንነት በቀየ ነው። የሱ ጀግንነት በየትኛውም አካባቢ ራሱ አብሮት የወለደውን አባቱን ያሳደገውን ጎረቤቱን ወንድም እህቱን የግንግሪት አስሮ የሚቀጠቅጥ ነው፣ የሚያግት ነው፣ ገንዘብ የሚቀማ ነው፣ ጨካኝ ነው። ከሸኔም በላይ ይገባዋል ማለት ነው። ስለዚህ በትክክል ነው መነጋገር መቻል ያለብን። ያለ ግብራቸው
ያለ ስማቸው ለምንድን ነው ይህን ያክል የምናቆለጳጰሳቸው? ነፃ የሚያወጡት እነሱ ናቸው እንዴ? ማንን ነው ነፃ የሚያወጡት? ህዝባቸውን እያሰቃዩ ኑሮ ውድነት ላይ ጫና ፈጥረው በአጠቃላይ ልማት አስተጓጉለው በነፃነት መንቀሳቀስ የሌለበትን ሁኔታ ፈጥረው አሁን ከነዚህ ምንድን ነው የምትጠብቁት? ከስም በላይ በግብር እኮ በተግባር እኮ አየ ነው። አምና በሐሳብ ነበር፣ አሁን በተግባር እኮ አየ ነው። ስለዚህ በዚህ ደረጃ እነዚህ አጥፊ ዘራፊ የአማራ ክልልን ህዝብ ክብር ዝቅ ያደረጉ በሌላም ብሔር ብሔረሰቦች ወንድሞች እህቶቻችን ዘንድ ምን ነካው አማራ አስተዋይ ተራማጅ አርቆ አስተዋይ የነበረን ህዝብ ያዋረዱ ልጆቻችን ናቸው ብላችሁ በድፍረት ተግባራቸውን አውግዛችሁ በትክክል የሚሆነው የሚያድነንም እነዚህ ልጆች ትክክል አይደላችሁም ብላችሁ መመለስና መምከር እንዳይሞቱ ህይወታቸውን ማትረፍ እንዲሁም ደግሞ ይህንን እየተሰቃየ ያለን ህዝብ ለዳግም ስቃይ እንዳይዳርኩት መምከርና ኃላፊነት መውሰድ ይጠበቅብናል። ከማንም አንሻ ሰላም ማንም ሰላምን አምጥቶ አይሰጣችሁም። ራሳችሁ ናችሁ እየተንገበገባችሁ ያላችሁት እየተዘረፋችሁ ያላችሁት ልማት እየተስተጓጎለ ያለው አሁን የትራንስፖርት ታሪፍ የመልካም ማስተዳደር ጥያቄ ምናምን ይህን ሁሉ ማን አመጣው እና ማን ሊፈታላችሁ ትፈልጋላችሁ? እንደ መከላከያ ሰራዊት እኮ በቃ በወቅቱ መንግስትን ለማፍረስ የመጣ ወንበዴ ዘራፊ ቡድን ልኩን ሰጥቶ አሳፍሮ መልሷል። በቃ አሁንም ከጎናችሁ ሆኖ እስከምንጠናከር ህዝቡ እስኪገባው ጠላቱን ለይቶ እስከሚያውቅ ድረስ በቃ እፎይታ ሰጥቶናል። ከዚህ በኋላ ሁላችንም በሰላም አማራጭ ልጆቻችሁን ማምጣት አለባችሁ። ዘራፊና ሌባ ልጆቻችሁን አምጡ። አላማም የላቸውም፣ ታሪክም የላቸውም። በዚህ ደረጃ እንግባባ ነው። ትጥቅን የአማራ ትጥቅ ለማስፈታት ነው ምንሻውን ይባላል። አሁን ትጥቅ ማን ነው የሚያስፈታው? ያማራል ያንተ በሬን ሽጠህ የገዛውን በቤተሰብ በአባት በምናምን ውርስ ያገኘውን መሳሪያ ማን ነው አሁን የሚወስድባችሁ? ማን ነው አሁን ትጥቅ እያስፈታ ያለ? ዋርላ ላይ ትጥቅ ተፈትቷል። ማን ነው ያስፈታበት? ዋርላ ላይ ትጥቅ በሆኑ ቀበሌዎች መንግስት ነው። ለምን አትናገሩ? ስለዚህ እነዚህ ኃይሎች ናቸው ደግሞ እኮ አይታገሉበትም። ለአማራ ይሸጡታል። ከዛ ወደ መሀል ሀገር ይሰደዱበታል። ወይም ደግሞ ለራሳቸው ከተማ ገብተው ይበሉበታል፣ ይጠጡበታል። እና ይሄ ነው ያለው። በዚህ እንትን ላይ ዝም ብላችሁ ወደ ኋላ እንትን አይደለም። እንዴት እንለወጥ ብለን ነው መመካከር የነበረብን ብዬ ነው የማስበው። ሳናሽ ሞነሙ ነው እየገደለን ነው እየበላን ነው። ስለዚህ እንዴት ተደራጅተን ይህን ሽፍታ ሌባ እንዴት እናስወግደው ነው አሁን እናንተ መጠየቅ ያለባችሁ። እንደዛ ማድረግ አለባችሁ። ካለዛ ራሳችሁን ነው የሚበላችሁ። ያው እዚህ እኮ ብዙ በሬው አለ። በግልጽ የምንናገረው የመንግስትን ሰላምና ደህንነት ለመጠበቅ ብለው የገቡ ሚኒሻዎች ሆን ተብሎ አሁን ገደሉ ምናምን እያላችሁ እነሱን ሞራል ለመግደል የምትጠቀሙበት እየደበደቡ ነው እያላችሁ ሞራላቸውን ለማሸማቀቅ የምትነጥሏቸው ነገር ግን የነሱ ከፍት የነሱ ቤተሰብ ከፍት የነሱ ቤተሰብ እየተወረሰ የነሱ ቤተሰብ አንገት ደፍቶ እየሄደ ነው ያለ። የጠላት ግን እዚህ ያለ አሁን አብሮ የተሰበሰበ ይሄኛውን እንለየዋለን። የኛ መንሻዎች ኮርተው ነው መንቀሳቀስ ያለባቸው። እየተሸማቀቁ አይደለም የሚሄዱት። ይሄ ጽንፈኛና ዘራፊ ኃይል የሚፈታው የያዘውም የሚያውቀውም የአማራ ህዝብ ጥያቄና አጀንዳ የለውም። ይሄን ዝም ብዬ ለንግግር አይደለም የምናገረው። በተጨባጭ በድርጊት እያደረገ ያለው የአማራን እናት ማስለቀስ ነው፣ ወንድሙን መግደል ነው። የመንደር ተራሬባና ዘራፊ ኃይል ነው ህዝቡን እያሰቃየ ያለው። ይሄ ኃይል መጀመሪያ ወደ ጫካ ሲገባ የአማራ ህዝብ ጥያቄን ለማደናገሪያ በዳቦ ስም ተጠቅሞበታል፣ ምሎበታል፣ ተገዝቶበታል። ህዝቡም እውነተኛ ጥያቄ ስላለው በዚህ ማደናገሪያ ውስጥ ተደናግሯል። በዚያን ወቅት ጽንፈኛ ኃይሉ የሚፈታውም የያዘው መያዝ ብቻ ሳይሆን 1 2 3 4 ብሎ ቆጥሮ የሚያውቀውም የአማራ ህዝብ ጥያቄ የለው። ጥያቄው ተራ ሽፍትነት ነው። ጥያቄው ተራ ዘራፊነት ነው። ጥያቄው ተራ ግድያ ነው። ለዚያውም ወንድሙን እናቱን እህቱን። የአማራ ህዝብ ጥያቄ 1 2 3 4 5 6 ብሎ አንጥሮ አውጥቶ መታገያ አጀንዳዬ ነው ብሎ ያወጣው አዴፓ ነው ለመጀመሪያ ጊዜ።
በ12ኛ ድርጅታዊ ጉባኤው 2011 ይመስለኛል የተካሄደው መስከረም ወር ራሴም የዚህ አካል ስለነበርኩ ያኔ ነው ነጥረው የወጡት እና አንጥሮ አውጥቶ አጀንዳ አድርጎ መታገያ ያደረጋቸው ብልጽግና እንጂ ተራ ሽፍታ አይደለም። እነሱ የብልጽግና አጀንዳ ናቸው። የህዝቡ የመጀመሪያ አጀንዳ ነው። ዋና መታገያ አድርጎ ያወጣው ደግሞ ብልጽግና። አሁንም ያለ የክልል መንግስት እና አመራር 14 አጀንዳዎች ጥያቄዎቹ የሚፈቱት በጠመንጃ ሳይሆን በውይይት በንግግር በድርድር ስለሆነ በመመካከር ከሌሎች ኢትዮጵያውያን ጋር በጋራ ሆኖ ስለሆነ 14 አጀንዳዎችን ለይቱ በብሔራዊ ምክክር ኮሚሽን እንዲፈቱ እናንተም እዚህ ወከላችኋቸው ሰዎች አጋጣሚ ልኖር ትችላላችሁ። እዚህ ያላችሁ የሁሉም የህብረተሰብ ክፍል ተወካይ ተቋሚም የሃይማኖት አባትን ሁሉም ማህበረሰብ ክፍል የወከሉ ሰዎች ባህር ዳር ላይ በተገኙበት በየደረጃው ውይይት አካሄደው በዞን ማዕከል ከ20 ሺህ በላይ ህዝብ ተወያይቷል። በክልል ደረጃ ደግሞ ከ5 እስከ 7 ሺህ ህዝብ ተወያይቷል። እነዚህ ባሉበት ነጥረው የክልሉ መንግስት አንቅቦ የጋራ ሆነው የተቀመጡ እየታገልንባቸው ያሉ አንዳንዶቹም ጥሩ ደረጃ የደረሱ አንዳንዶቹ ቀጣይ ትግል የሚጠይቁ ጥያቄዎች በአማራ ህዝብ እና በአሁን ባለው አመራር ትግል እየተደረገባቸው ያሉ እንጂ ድሮ የነበረው አመራርማ አሳልፎ ሰጥቶ ነው ዋጋ እያስከፈለን ያለው። ችግሩን ለመፍታት መንግስት ከዚያን ከሰላም ሞሽን ጀምሮ ሰላማዊ ጥሪ፣ ሰላማዊ ውይይት፣ ያለ ቅድመ ሁኔታ ድርድር፣ ሌሎች ሁኔታዎችንም የሚችለውን ሁሉ ተራምዷል። ይሄ ገብቷቸው ተጠቅመው አጠቃላይ የገብቷቸው ወደ ሰላም አማራጭ መጡ። ከ12 ሺህ በላይ ታጣቂዎች አሉ በዚህ ክልል የታድሶ ስልጠና ወስደው ማቋቋሚያ ጭምር ተሰጥቷቸው የተመለሱ ዲዲአር ሰልጥነው የተመለሱ ደግሞ ከ5200 በላይ አሉ። ስለዚህ ጫካ የገቡትን የእናንተ ነው ልጆች መክራችሁ ገጽሳችሁ አንጥታችሁ አስረክቡ፣ እንዲገቡ አድርጉ። ይሄን የምንላችሁ ከሞትም ታደጓቸው። የገባቸው እየገቡ ነው፣ በሰልፍ እያያችሁ ነው፣ እየሰማችሁ ነው፣ እያዳመጣችሁ። ያልገባው ህግ መንግስት ህግ የማስከበር ኃላፊነት ስላለበት ኋላም ሞት ነው የሚያጋጥመው። ስለዚህ ከሞት ታደጓቸው፣ አስገቧቸው። ይሄን ለማድረግ እድር ሰው ሲሞት ለመቀበር ብቻ የተቋቋመ ከሆነ ትርጉም የለውም። እድር ምከሩ፣ በእድር ምከሩ፣ እንዲገቡ አድርጉ። በቅሬ ምከሩ፣ እንዲገቡ አድርጉ። ጸበል ሃይማኖታዊ እንትኑ እንደተጠበቀ ሆኖ ግን በጎ ነገር ሊመከርበት ሰላም ሊመከርበት ይገባል። በጸበል በማህበር ተመካከሩ፣ አስገቡ፣ ይግቡ። በቃ እኛ ሁሉ ነገር ይብቃ፣ ለሰላም ስንል ሁሉን ተተናል አለ እኮ መንግስት። ይምጣ፣ ወደ መደበኛ ህይወቱ ይቀላቀል፣ ለዘላቂ ሰላም ሲባል ይግባ። ትናንት ያጠፋው ጥፋት ይቅር ሁሉ ነገር ተባለ። ይሄን ማድረግ በጣም ያስፈልጋል ማለት ነው። ይሄ የመጀመሪያ የሰላም አማራጭ ነው። መንግስት ደግሞ ህግ የማስከበር ስራውን የማያቆም ስለሆነ በዚያ መንገድ የሚታይ ነው። ይሄን ለማድረግ አመራሩን መደገፍ፣ ከጸጥታ አካሉ ጎን መሆን፣ አካባቢያችሁን ሰላም ማረጋገጥ በጣም ያስፈልጋል። ይሄን ካረጋችሁ የጠየቃችኋቸው ልማቶች ደረጃ በደረጃ ይፈታሉ። ሰላም በሌለበት ልማት ብትጠይቁ የሁሉ ነገር መሰረት ስለሆነ አንድ ወንድም የጥሩ ነገር ስለተናገረ እንናገራለን እንጂ ሰላም እየኖርን ስላልሆነ ሰላም የሚመነጨው ከራስ ውስጥ ከህሊና ከራስ ስለሆነ ከራስ ወደ ቤተሰብ ከቤተሰብ ወደ ማህበረሰብ እና ወደ ሀገር ስለሆነ የሚያድገው የራሳችሁን ድርሻ በተገቢው መንገድ ልትወጡ ይገባል የሚል አስተያየት ለመስጠት ነው። አሁን ላለንበት ሰላም መነሻ ያልሆነው ምክንያት መለየት ያስፈልጋል። ዋና ምክንያቱ ስልጣንን በህገ ወጥ መንገድ መያዝ ነው። የወንበር ጉዳይ ነው። ሌላ ምንም እንትን የለም። ወንበር ነው። ኢትዮጵያ ማለት አማራ ማለት ነው። ኢትዮጵያ ማለት ኦሮሞ ማለት ነው። ኢትዮጵያ ማለት ሀረሪ ማለት ነው። ኢትዮጵያ ማለት ጋምቤላ፣ ቤኒን፣ ጉሙዝ፣ ሶማሌው፣ አፋሩ፣ ትግሬው ማለት ነው። አማራ ማለት ደግሞ ወሎየው፣ ጎጃሜው፣ ሸዋው፣ ጎንደሬው፣ አርጎባው፣ አገው፣ ቅማንቱ፣ ሙስሊሙ፣ ክርስቲያኑ መሆኑን መቀበል፣ ሴቱ ወንዱ መሆኑን መቀበል፣ መልከ ብዙነታችንና የእንጉርጉርነታችንን አምኖ መቀበል የሚያኗኑረው ይሄ ነው። ይሄንን የሚያኗኑር ነገር በመሰረታዊነት መዘንጋት አለ። አንዱ እያልን ያለነው ይሄ ነው። እንደ ስልት እየተጠቀመበት ያለው የፖለቲካ ገበያ ነው። የፖለቲካ ገበያ ማለት ስልጣንን ወንበርን ማከራየት ማለት ነው። ህገወጥነት ችግሩ እንዴት ይፈታ? በሁለት መንገድ ነው። በሰላም አንዱ በየትኛውም ቦታ የሰላም ጥሪ እናደርጋለን።
መደራደር ከፈለጋችሁ ውጭ ሀገር ሄዳችሁ መደራደር ከፈለጋችሁ ቶሎ ተደራደሩ ብለናል። አንድ ረቂቅ ደንብን እያወጣን ነው። ይሄን ለማስተካከል ስርዓት አይዘን ለመምራት ያለው የደም መበቃቀል መፈላለግ በራሱ ሰዎቹ በነፃነት አያንቀሳቅስም። እርስ በራሱ በገንዘብ በሀብት ይጣላል። ካለበት ጎሬ መውጣት አይችልም። በድርድር የሚባለው ከኛ ምንም የቀረ ነገር የለም። አቋቁመናል። የመስሪያ ቦታ ያሰጠናቸዋል ወደ ስራ ቦታቸው እንዲመለሱ አድርገናል። የኢንቨስትመንት መሬት የሰጠናቸዋል አንን ተጠቃሚ ሆነዋል። ችግሩ ምንድነው? ያቺኑ ስልጣኗን ካልወሰን ነው። ስልጣን እንስት እንኳን ብንል የሚረከበን የለም። አሳዛኙ ነገር አሁን በጎጥ ተደራይቶ ለክልሉ ህዝብ አንድነትም ስጋት ነው። ወደ ውስጥ ገብቷል። በጎጥ ያለ የጎበዝ አለቃ ነው። እኛ አሁንም የምንፈልገው አንድ ሰው እንዲሞትብን አንፈልግም። እኛም ሰራዊት እንዲሞት አንፈልግም፣ ከጠላትም እንዲሞት አንፈልግም። ውጤታቸው ምንም ይሁን ምንም እኮ ለፎቶም ቢሆን ዘምተዋል። አንድ ኢንች መሬት አላስለቀቁም እንጂ ጊዜ የማይለውጠው ሰው አይኖርም። እና እኛው ጋር ቆመው በሰላም ገብተው ቢቆዩ የኛም ሙሉ ፍላጎታችን ስለሆነ የሃይማኖት አባቶቹና የሀገር ሽማግሌዎቹ መሸመቁን ትታችሁ እኔ ምን አገባኝነትን ትታችሁ እኔ ጋር ካልደረሰ ብላችሁ ከመተው እግሩን ሲበላው ተው እግሬን ነው ብሎ እንደተውና ጨርሶ እንደተበላው ሰውዬ እንዳንሆን የሚጠበቅባችሁን ሃይማኖታዊ አባትነት፣ ሽማግሌነት፣ የሀገር አስተራቂነት በተገቢው መንገድ እንትወጡ ምክሬ ነው በዚህ አጋጣሚ።